በዓለማችን ላይ ክርስትናን ለመቀበልና አማኝ ሆኖ ለመቀጠል እጅግ አደገኛ ከሆኑ ስፍራዎች አንዷ ኢራን ናት። ዛሬ ይዘንላችሁ የቀረብነው በታላቅ መከራና ስደት ውስጥ ሆነው እምነታቸውን እንደ ወርቅ በእሳት እየፈተኑ ስላሉት የኢራን ክርስቲያኖች ልብ የሚነካና የሚያስደንቅ ታሪክ ነው። ኢራን ስትባል ብዙዎች የቅርብ ጊዜውን ፖለቲካዊ ውጥረትና እስላማዊ ሀገር እንደሆነች ነው የሚያስቡት። ነገር ግን በታሪክ ማህደር ውስጥ በደምና በጸሎት የታተመ የ2000 ዓመታት የክርስትና አሻራ አለ። ይህ የታሪክ ፍሰት የሚጀምረው በሐዋርያት ዘመን ነው። የጴንጤቆስጤ ዕለት በመንፈስ ቅዱስ ተሞልተው በገዛ ቋንቋችን የእግዚአብሔርን ታላቅ ሥራ ሲናገሩ እንሰማቸዋለን ካሉት መካከል የኤላውም ሰዎች የዛሬዋ የኢራን ሰዎች ነበሩ። ኢራን የጥንታዊ የፋርስ ስልጣኔና የዛሬ እስላማዊ አብዮት መገኛ፣ በዓለም ዜናዎች ላይ በኒውክሌር ፖለቲካና በጂኦ ፖለቲካዊ ውጥረቶች የምትታወቅ ሀገር በውስጧ ግን ሌላ ያልተሰማ ታሪክ ይዛለች። የፍርሃት፣ የመከራ ነገር ግን ደግሞ የማይበገር የክርስትና እምነት ታሪክ። በዓለም ላይ በከፍተኛ ፍጥነት እያደገ ያለው የቤተ ክርስቲያን ንቅናቄ የት እንደሚገኝ ያውቃሉ? ይልቁንም በታላቁ ጫና ውስጥ ባለችው ኢራን ውስጥ። ዛሬ ለእምነታቸው ነፍሳቸውን አሳልፈው ስለሰጡና በድብቅ ስለሚኖሩ የኢራን ክርስቲያኖች አስገራሚ ተጋድሎ እንመለከታለን። ኢራን ለክርስትና እምነት አዲስ አይደለችም። በተለይ የአርመንና የአሦር ኦርቶዶክስ በኢራን ውስጥ ከ2000 ዓመታት በላይ ታሪክ አላቸው። መንግሥት እነዚህን ዕውቅና ይሰጣቸዋል፣ በፓርላማም መቀመጫ አላቸው። ነገር ግን አንድ ትልቅ ቀይ መስመር ተቀምጦላቸዋል። ወንጌልን ለፋርስ ቋንቋ ተናጋሪዎች ወይም ለሙስሊሞች መስበክ በጥብቅ የተከለከለ ነው። አምልኳቸውም ቢሆን በራሳቸው ጥንታዊ ቋንቋ በአርመንኛ ወይም በአሦርኛ ብቻ የተገደበ ነው። በኢራን ውስጥ ያለው የድብቅ ቤተ ክርስቲያንና የክርስቲያኖች ሁኔታ እጅግ ፈታኝና ውስብስብ ነው። ይህንን ሁኔታ በዝርዝር ለመረዳት የሚከተሉትን ዋና ዋና ነጥቦች መመልከት ያስፈልጋል። የሕግና የፖለቲካ ጫና። የእስልምና ሕግ ሼሪያ። ኢራን ጥብቅ የእስልምና ሕግ የምትከተል አገር ናት። ከእስልምና ወደ ሌላ ሃይማኖት መቀየር በሞት ሊያስቀጣ የሚችል ወንጀል ተደርጎ ይቆጠራል። ምንም እንኳን በቅርብ ዓመታት የሞት ፍርድ አፈጻጸም ቢቀንስም ክርስቲያኖች አሁንም ለከባድ እስራት፣ ግርፋትና እንግልት ይጋለጣሉ። የኢራን መንግስት የሃይማኖት ነጻነት ቢፈቅድም ይህ በተግባር ግን እጅግ የተገደበ ነው። ጥንታዊ የአርመንና የሶር ክርስቲያን ማህበረሰቦች በተወሰነ ደረጃ ዕውቅና ቢኖራቸውም ወንጌልን መግለጽና አዳዲስ ሰዎች ወደ ክርስቲያን መጥራት አጥብቆ የተከለከለ ነው። ከእስልምና ወደ ክርስቲያን የተለወጡ ሰዎች በመደበኛ በቤተ ክርስቲያን መካፈል አይችሉም። ስለዚህም በድብቅ በየቤታቸው ይሰበሰባሉ። መንግስት እነዚህን ድብቅ ቤተ ክርስቲያናት እንደ ፖለቲካዊ ስጋትና ብሔራዊ ደህንነት እንደሚጎዱ አድርጎ ይመለከታቸዋል። የክርስቲያኖች ፈተና። በእስራትና እንግልት የድብቅ ቤተ ክርስቲያን አባላትና መሪዎች በመደበኛነት ይታሰራሉ፣ ይጠየቃሉ፣ ይጎሳቆላሉ። በብሔራዊ ደህንነት ላይ አደጋ መፍጠር በሚል ክስ ለረጅም ዓመታት እስራት ይፈረድባቸዋል። ክርስቲያኖች ንብረታቸው ሊወረስ፣ ስራቸውን ሊያጡ፣ ትምህርት ቤት እንዳይገቡ ሊከለከሉ ይችላሉ።
ከእስልምና የተለወጡ ሰዎች ከቤተሰቦቻቸውና ከማህበረሰቡ ከፍተኛ ማግለልና ግፊት ይደርስባቸዋል። አንዳንዴም አካላዊ ጥቃት ይፈጸምባቸዋል። መጽሐፍ ቅዱስ ማተም፣ ማሰራጨት፣ መያዝና ማከፋፈል የተከለከለ ነው። ይህም ክርስቲያኖች ሃይማኖታዊ ትምህርቶችን ለማግኘትና ለማጥናት ያለባቸውን ችግር ይጨምራል። ምንም እንኳን ከባድ ጫና ቢኖርም ከእስልምና ወደ ክርስትና የሚለወጡ ሰዎች ቁጥር እየጨመረ ነው። ይህም የሆነው የዲጂታል ሚዲያ ሚና፣ የሳተላይት ቲቪ፣ ኢንተርኔት እና ማህበራዊ ሚዲያ ክርስቲያኖችን እርስ በርሳቸው እንዲገናኙና ሃይማኖታዊ ትምህርቶችን እንዲያገኙ፣ ወንጌልን እንዲያሰራጩ ትልቅ ሚና ተጫውተዋል። የኢራን መንግስት ክርስትናን ለማጥፋት ቢሞክርም ውጤቱ ግን ተቃራኒ ሆኖበታል። ዛሬ ኢራን ውስጥ ያሉት ክርስቲያኖች ቁጥር ከአብዮቱ በፊት ከነበረ በበለጠ በመቶ ሺህ የሚቆጠሩ ወደ ክርስትና ተቀላቅለዋል። ተጋድሏቸው የቀጠለ ቢሆንም የእነሱ ጽናት ለዓለም ትልቅ ትምህርት ነው። እምነት በሕንፃ ሳይሆን በልብ ውስጥ ሲታተም ምንም አይነት የምድር ኃይል ሊያጠፋው እንደማይችል የኢራን ክርስቲያኖች ምስክር ናቸው። ከነዚህ ጀግኖች መካከል አንዱ መህዲ ዲባጅ ነው። መህዲ ቀድሞ ሙስሊም የነበረ ወደ ክርስትና የተለወጠ ኢራናዊ ነው። እምነቱ በመለወጡ ምክንያት ለ9 ዓመታት ያህል በአስከፊ እስር ቤት ውስጥ በብቸኝነት ታስሮ ቆይቷል። እንደ ኤሮፓያን አቆጣጠር በ1993 ፍርድ ቤት ቀረበ። ዳኛው እምነትን ካድና ወደ እስልምና ተመለስ፣ ካልሆነ ግን ትገደላለህ የሚል የመጨረሻ ምርጫ ሰጡት። መህዲ ግን ለፍርድ ቤቱ እንዲህ ሲል መለሰ፣ እኔ ክርስቲያን ነኝ። ይህንን የምለው በስሜታዊነት ሳይሆን በምክንያት ነው። ኢየሱስ ክርስቶስን ማገልገል ለእኔ ትልቅ ክብር ነው። እምነቴን ከምግድ 1000 ጊዜ ብትገደል ደስ ይለኛል። ስለ ጌታ የኢየሱስ ክርስቶስ ደሜን ለማፍሰስ ዝግጁ ነኝ። ይህ ንግግሩ መላውን ዓለም አስገረመ። በዓለም አቀፍ ጫና ምክንያት በ1994 ከስር ተፈታ። ነገር ግን ነፃነቱን ብዙም አልቆየም። ከተፈታ ከ6 ወር በኋላ በኢራን የደህንነት ኃይሎች ተጠልፎ ተገደለ። በቴህራን ጠባብ መንገዶች ክርስትና ዝም ያለ አይመስልም። ይልቁንም በሰማዕታትነት ደም የታጠበው የጥንታዊ የወንጌል ዘር ዛሬም በጽናትና በተጋድሎ እያበበ ነው። በኢራን ምድር ክርስቲያን መሆን ማለት መሞት ብቻ አይደለም፣ ይልቁንም ለዓለም ሞቶ ለክርስቶስ ሕያው መሆን እንጂ። ቤተሰቦቼ ሆይ የክርስትና ሕይወት በሰማዕታትነት የታጀበ የመስቀል ጉዞ ነው። የኢራን ክርስቲያኖች ታሪክም የሚነግረን ይህንኑ እውነት ነው። እምነት የሚጸናው በምቾት ጊዜ ሳይሆን በፈተና እሳት ውስጥ አልፎ እንደ ወርቅ ሲነጥር ነው። ውድ አድማጮቼ ይህን ታሪክ ስላዳመጣችሁኝ አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያድርጉ። ለኢራንያን ክርስቲያኖች ያላችሁን አክብሮት በኮሜንት ግለጹ። ለተጨማሪ እንዲህ አይነት ድንቅ ታሪኮች በቻናሌ ዘውትር ስለሚቀርብ ተከታተሉ።